የመጣው በእርሱ ቁስልኛ ተፈወስን ይላል። ሊያድን የመጣውን ክርስቶስ እናንተ ከኤርፖርት ነው እንደ መቀበለው እያልክ ሙድ ትይዛለህ። አብዛኛው በኢየሱስ ላይ ሙድ የሚይዘው አብዛኛው ጠይቀው ማን እንደሆነ ታውቃላችሁ። ኢየሱስ ሲባል ደሙ የሚፈላው ማን እንደሆነ ታውቃለህ። ኢየሱስ ሲባል የሚያከብረው ማን እንደሆነ ደግሞ ታውቃለህ። ስለዚህ ያንን ነው ብዙ ጊዜ የምናገረው። ኢየሱስ ጌታ ነው ሲባል ብስጭጭጭጭጭጭ ሙስሊም እንኳን አይበሳጭም። ጌታ ሙስሊም አይበሳጭም። ኢየሱስ ጌታ ነው ሲባል የሚበሳጨው መንፈሱ አይቀበልም። መንፈሱ እሺ አይለው። የጴንጤ መዝሙር ጭፈራ ነው ተባለ። ኦኬ አንደርስታንድ፣ ጭፈራ ነው። እስቲ መጠጥ ቤት ያ መዝሙር ይከፈት እና መጠጥ ጠጣ ላድንቅ። መንፈስ ቅዱስ ከሌለው ያ መዝሙር መጠጥ ቤት ክፈት። እግዚአብሔር በሁሉም ላይ ሆኖ ይሰራል። በሁሉም ላይ የእግዚአብሔር መንፈስ የትም ቦታ ላይ ይሰራል። ሙድ ተከንቶ ትወጣለህ ከዛ ቀምቀማ ቤት። ዋሻው ይጎረብጣል። መዝሙር እየሰማ መቀምቀሙ ውስጥ እሻይ። ስለዚህ ያ ነገር ነው ምንም ያደርግ ግራ የሚያጋባ። ስለዚህ ብዙ ጊዜ የጴንጤ መዝሙር ለጭፈራችሁ ነው። ጴንጤ ቢጨፍር ውስኪ እየተራጨ ነው የሚጨፍረው? ጴንጤ ቢጨፍር እስቲ እንነጋገር። ውስኪ እየተራጨ አረቄ እየተራጨ ቢራ ጠጅ እየተራጨ ነው ጴንጤ የሚጨፍረው ኢትዮጵያ ላይ ወይስ መዝሙር እየሰማ ነው? እንደው እንነጋገር። እሺ ጨፈረ ይባል ጴንጤ፣ ኮንሰርት አድርገ ይባል። ምን እያደረገ ነው የሚጨፍረው? መዝሙር እየሰማ ነው የሚጨፍረው። ስለዚህ ይሄ ነው የሚለው። ስለዚህ ምን ይላል 18 ላይ ስትመጡ ዮሐንስ ወንጌል 3:18 በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንድ ፈርዶበታል አሁን። ስለዚህ መጽሐፍ ቅዱስ የሚናገረው ይሄንን። መጽሐፍ ቅዱስ እያንዳንዱን ወንጌል ብታመጣ ወንጌል ማለት ሰርፕራይዝ ነው፣ ያልተነገረ ነገር ነው። ያ ኢየሱስ ነው ወንጌል። ስለዚህ ይሄንን ወንጌል ነው አዲስ ኪዳን ተብሎ የመጣው። የማታውቀውን ነገር ነው የተሰጠን። በፊት መስዋዕት በማቅረብ ነበር ኃጢአት የሚሰራው። ምንም ከሰውየው ጋር የሚያገናኘው ነገር የለም። ሰውየው ኃጢአት ይሰራል፣ መባ ይመጣል፣ ያንን ይወስደዋል። ከዛ በኋላ ኃጢአቱ ለአንድ ዓመት ይሰራይ ነበር። በየዓመቱ ይሰራይ ነበር በየዓመቱ። አሁን ግን ኢየሱስ ከሆነ በኋላ በሱ በማመን ነው ኃጢአት የሚሰራው። አናምንም እያልን እኮ አይደለም ምናምን። ኖ ስሙን ቀርበ የምትጠራው የኢየሱስ ክርስቶስን ስም አይደለም። በየቦታው ስለማየው በየቦታው የማየው ስም ሌላ ስለሆነ አሁን የገብርኤል ባሪያ የሚል ስማ አያለው ሶሻል ሚዲያ ላይ። ማን አስተምሮን ነው የገብርኤል ባሪያ ብሎ ራሱን የጻፈው? ገብርኤል ስለ መጽሐፍ ቅዱስ ስለሆነ ነው የምጠይቀህ፣ ስለሌላው አይመለከተኝም። የሚካኤል ባሪያ ብሎ ይጽፋል። የማርያም ባሪያ ነኝ ብሎ ይጽፋል። የት ቦታ ተነቦ የት ቦታ ተጽፎ ነው? ስለሌሎቹ አይመለከተኝም አልኩ። መጽሐፍ ቅዱስ ላይ ስላሉት ግን ስናወራ ቅድስት ድንግል ማርያም የባሪያይቱን ውርደት ተመልክቷልና ነው መጽሐፍ ቅዱስ ላይ የምትለው። የት ቦታ ነኝ እኔ ንግስት ነኝ ያለችው? የት ቦታ ነኝ አማላጅ ነኝ ያለችው? የት ቦታ ነው እንዲህ ነኝ ብላ ስለ ራሷ ያወራችው? ቅድስት ድንግል ማርያም ያወራችው ስለ እግዚአብሔር ኃያልነት እኮ። ስለዚህ ብዙ ጊዜ ችግሩ ምን ይሆናል መሰለ? ክሬዲቱን ለሌላ በሰጠ ቁጥር ከእግዚአብሔር መንግስት እየወጣ ብዙ ጊዜ ጭቅጭቁ በዛ ነው። ታፕታፕ ኮፒ ሊንክ እያደረገ ስለዚህ ምን ይላል? በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንድ በእግዚአብሔር ልጅ ስም ስላላመነ
አሁን ተፈርዶበታል ነው የሚለው። ስለዚህ አሁንም የምናገረው ስለ ኢየሱስ ክርስቶስ ሲሆን የሚበሽቅ ትውልድ አለ፣ የሚናደር ትውልድ አለ። ትምህርቱ ኮምፕሊትሊ ከኢየሱስ የራቀ ትምህርት በጣም አለ። በቃሪያ ጥፊ አጩዩ ብዬ የሚል ትምህርት አለ። ትላንትና ለወንድሜ ለሀብትሽ ሳሳየው ነበር፣ አላምንበትም ነው ያለው። አሁን ለምሳሌ ልድገመው፣ የቃሪያ ጥፊ ያድናል ወይስ አያድንም እንደዚህ የሚባል ትምህርት አለ ወይ በሚለው ላይ ስትመጣ ምንድን ነው እየተደረገ ያለው? ምንድን ነው እየተሰራ? ወንጌል ምንድን ነው የሚለውን ነገር አብረን ነው። ማርያም የመጽሐፍ ቅዱሷ ስለሆነች ነው፣ ስለ ሌሎቹ አይመለከተኝም ማለት መጽሐፍ ቅዱስ ላይ ስላለችው ግን መናገሩ ማንንም ቅሬታ ያስነሳብኝ። እርግጠኛ ሆኜ ስለሌላው ስለምታምኑት ስለሌላው አልነካባችሁ። መጽሐፍ ቅዱስ ላይ ስላለችው ማርያም ምን ተብሎ እንደሚዋሽባት ምን ተብሎ እንደሚቀጠፍባት ቃል በቃል እናገራለሁ። እሱ አያጣላንም ብዬ አስባለሁ። እንደማያጣላንም እርግጠኛ ነኝ። እስቲ እናንበው። መንገድ ላይ የተገዛ የነጭ ፎቶ ወስዶ ነው። ይሄ አይደለም። ቆይ ሌላ ላምጣ። ስለ ስዕል ራሱ አሁን መምህር ዘበነ ለምንድን ነው የማትቆጡት? ስለ ስዕል ይናገራል። እስቲ ነው እዚህ ጋር ኢየሱስ ክርስቶስ ግን ነጭ አይደለም፣ ድንግል ማርያም ነጭ አይደለችም። ሁሉ ነገር የኢትዮጵያን አይነት ይምሰል አይደለም። መንገድ ላይ የተገዛ የነጭ ፎቶ ወስዶ ይለጥፋል። ኢየሱስ ክርስቶስ ግን ነጭ አይደለም፣ ድንግል ማርያም ነጭ አይደለችም። ሁሉ ነገር የኢትዮጵያን አይነት ይምሰላል። ስለዚህ ይህን ዮኒ ማኛ ቢል ግን ዮኒ ማኛ ማርያምን ተሳደበ፣ ዮኒ ማኛ ኢየሱስን ተሳደበ ብለው ይከሱ። ሁልጊዜ በምናየው ነገር ነው የምናገረው። ሌላ እስቲ የምናያቸው ነገሮች አሉ። እስቲ አብረን የምንመለከተው መጽሐፍ ቅዱሳዊ በሆነ ነገር ላይ የምንናገረውን ነገር ከክፋት ሳይሆን ከቀንነት ካያችሁት መጥፎ ነገር የለም፣ መጥፎ ነገር የለም። ጌታ ምስክሬ ነው። ይኸው ስሙ እንግዲህ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? አዳምና ሔዋን ተጋቡ። ስላሴ ለአዳሙ ይህንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያልኩታል? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳ አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። የትኛው ቦታ ላይ ነው እንደዚህ የሚለው? የፈለጉትን መጨመር ይችላሉ። ህዝብ ፊት ነው የሚወራ። መጽሐፍ ቅዱስ ተገልጦ አይደለም የሚነበበው። መጽሐፍ ቅዱስ ገልጸው የሚያነቡ ቢሆን ሰዎቹ ስለማያነቡ ቁጭ ብለው መስማት ብቻ አይገልጹትም። መጽሐፍ ቅዱስ ቢገለጥ ኖሮ ኖ ይሄን አይልም። ምንድን ነው ያደርገው? አዳም እንዴት ነው የተፈጠረው? ከዛ በኋላ ሔዋን እንዴት ነው የመጣችው? ከዛ በኋላ የጋብቻ ጥያቄዎች ተደርጓል ወይ? መጽሐፍ ቅዱስ እንደዛ ይላል ወይ ብሎ የሚጠይቅ ሰው የለም። ለምን? ቀሚስ ለብሶ ከቆመ ትፈራዋለህ። በቃ ትልቅ ሰው ነው ተብሎ ጴንጤ ጋር ይጠየቃል። ይህ ገና አስክ ጥያቄ ይጠየቃል። እንዲህ የሚባል አለ። ከመጽሐፍ ቅዱስ ውጪ ስትጨምር ምን ማለት ፈልገ ነው ተብሎ ይጠየቃል። ከዛ ማን ነው የሚለው? ራሱ መጽሐፍ ቅዱስ ነው የሚለው እያለ ነው የሚዋሸው። እግዚአብሔር ያሳያቸው። ምንድን ነው የሚለው? ራሱ መጽሐፍ ቅዱስ ነው የሚለው እያለ ነው የሚነግራቸው። ያምኑታል። ቀሚስ ለብሷል፣ ትልቅ መስቀል አድርጓል፣ ማይክ ይዟል። ሶ he can talk about anything he want። መጽሐፍ ቅዱስ ነው የሚላችሁ እያለ ነው። መጽሐፍ ቅዱስ ነው የሚላችሁ።
ስለዚህ በመጽሐፍ ቅዱስ ላይ ስትዋሽ እኛ መተን ደግሞ እናጋልጣለን። እንደዚህ የሚል ነገር አለ መጽሐፍ ቅዱስ እንደዚህ ይላል አይልም። ችግሩ ምንድነው? በመጽሐፍ ቅዱስ ሲዋሹ በመጽሐፍ ቅዱስ አጣቅሰ ስትናገር ምን አገባ? እግዚአብሔር ያሳያችሁ። በመጽሐፍ ቅዱስ አጣቅሰ ስትናገር ምን አገባ ስለዚህ የሚል ነገር ነው። ስለ መጽሐፍ ቅዱስ ይመለከተኛል። ስለ ሌላ ማውራት ይችላል። እኔ አሁን ስለ ገድላት ጨርሰናል። መብት ነው። ስትጋደል ኑር፣ የፈለግከው ነር ኩ በመጽሐፍ ቅዱስ ስትዋሽ ግን ይዛል። በመጽሐፍ ቅዱስ ስትዋሽ መጽሐፍ ቅዱስ ይላል ብለህ ስትዋሽ አምጥቼ አጋልጥሃለሁ። ስለዚህ ትልቁ ችግር እሱ ነው። እስቲ መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? መጽሐፍ ቅዱስ ምን ይላል? እስቲ ስለዚህ ጉዳይ መጽሐፍ ቅዱስ ምንድን ነው የሚለው? ዘቤ እንደሚለው ነው ወይስ ሌላ ነው መጽሐፍ ቅዱስ የሚለው? እስቲ እናንበው። ዩዥዋሊ ሉቃስ ላይ ነው እንደዚህ አይነት ነገሮች የሚኖሩት። ስገምተው ራሱ የሉቃስ ወንጌል ላይ ይኖራል ብዬ አስባለሁ። ምዕራፍ 2 አካባቢ ላይ አይደል? ይኸው ጌታ ይባረክ። ምዕራፍ 2 ላይ ምን ይላል? ምዕራፍ 2 ከቁጥር 6 ጀምሮ ስታነቡ ወይም ከዛ በፊት ምዕራፍ 2 የሉቃስ ወንጌል ምዕራፍ 2 ከቁጥር 4 ዮሴፍም ደግሞ ከዳዊት ቤት እና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች እጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ምን የሚል ቅድም ሳወራው ነበር ታስታውሳላችሁ? የዮሴፍ ማርያም እጮኛ ነበረች። ባለቤቱ ልትሆን የነበረች ሴት ነበረች። በኦርቶዶክስ በኢትዮጵያዊ ኦርቶዶክስ ጠባቂ ነው የሚባለው እንጂ ዮሴፍ እጮኛው አይደል። ትዳር መያዝ የሚያሳፍር አይደለም በመጽሐፍ ቅዱስ። የማርያምን ክብር ምንም ዝቅ ብታገባና ብትወልዳቸው ልጆች ራሱ የቅድስት ድንግል ማርያምን ክብር ምንም ዝቅ አያደርገው። ትዳር መያዝ ለቅድስት ድንግል ማርያም ምንም ክብሯን 5 ሳንቲ ከተሰጣት ክብር ዝቅ የሚያደርግ አይደለም። የሚመስላቸው ሰዎች ግን አሉ። ስለዚህ ምንድን ነው የሚሉት? ከዛ ምን ይላል? ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማ ሄደ። ዮሴፍ ወደ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ኮፒ ሊንክ እያደረጋችሁ የኔዎቹ ብርክ በሉ፣ ለሚሳደቡት አደራ ተባረኩ በሉ። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያ ሳሉ የመውለጃዋ ወራት ደረሰ። እንግዲህ የመምህር ዘበነ ትምህርትና የመጽሐፍ ቅዱሱ ምን ይላል? ተጽፏል። መጽሐፍ ቅዱስ ላይ ነው ያለው። የበኩር ልጇንም፣ በኩር ማለት የመጀመሪያ ልጇ ማለት ነው በመጽሐፍ ቅዱስ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። ምን ሲያደርጉ የነበሩ? በዚያም ምድር መንጋቸውን በሌሊት ሲጠብቁ የነበሩ፣ ከብቶቻቸውን ሲጠብቁ የነበሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ። የጌታ መልአክ የጌታ ክብርም በዙሪያቸው አበራ። በእነሱ በከብት እረኞች ሙሉ ቀረበ እና ምን አለ? በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ አለ። ይሄ ነው ትልቁ ወንጌል። ትልቁ ወንጌል ምንድን ነው? ደስ ብሎት የእግዚአብሔር መልአክ ነው፣ እግዚአብሔር ነው የላከው። የምስራቹ ምንድን ነው? አያውቁም እነዚህ ሰዎች። ኢየሱስ ለእኛ የምስራቻችን ነው።
ምንድን ነው አያውቁም። ምን እንደሆነ አያውቁም። እረኞቹ ጨርሶ የሚያውቁት አይደለም። ስለዚህ ምን አለ? መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና አለ። ክብር ለኢየሱስ ይሁን። ማን? መድኃኒት የሆነ እርሱም መድኃኒት ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። መድኃኒት ነው፣ መዳኛ ነው። የዓለም መድኃኒት የሆነ ተወልዶላችኋል። ከዛ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ አላቸው። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ። ምን እያደረጉ? እግዚአብሔርን እያመሰገኑ። እግዚአብሔርን እያመሰገኑ ነበሩ። እግዚአብሔርን ማንን እያመሰገኑ? ማርያምን እያመሰገኑ ይላል። የሆነ ጻድቃንን እያመሰገኑ ይላል። የሆነ ሰውን እያመሰገኑ ይላል አይልም። ማንን እያመሰገኑ? እግዚአብሔርን እያመሰገኑ ነበሩ። ከመልአኩ ጋር ነበሩ። እያመሰግኑ። ማንን? መላእክቶች እግዚአብሔርን ነው የሚያመሰግኑት። ሌላ የሚያመሰግኑት የለም። እግዚአብሔርን እያመሰገኑ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድርም ለሰው በጎ ፈቃድ አሉ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርን የገለጠልንን ይህንን የሆነውን እንይ ተባባሉ። ማን የገለጠላቸው? በመልአክ ተደርጎ ኢየሱስ መወለዱን፣ መድኃኒት የዓለም መወለዱን በመልአክ ተደርጎ መላእክቶች እያመሰገኑ፣ እልፍ የሆኑ መላእክቶች እያመሰገኑ አይደል ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑም በግርብ ተኝተው አገኙ። ፈጥነው መጡና ማርያምና ዮሴፍን ሕፃኑም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። መልአኩ መጥቶ ስለማ? ስለዚህ ሕፃን ስለ ኢየሱስ ክርስቶስ እንጂ ስለ ማርያምና ስለ ዮሴፍ አለ። ስለዚህ ሕፃን መድኃኒት ስለሆነው ሕፃን ስለ ኢየሱስ ክርስቶስ እንጂ የተነገረላቸው ስለ ማርያም ስለ ዮሴፍ አይደለም። ወንጌል ስለ ማርያምም ስለ ዮሴፍም ስለ ሌሎችም አይደለም። ስለ ሕፃኑ ስለ ኢየሱስ ከሕፃንነቱ ጀምሮ ነው የኔ ኢየሱስ የተነገረለት። ከሕፃንነቱ ጀምሮ ሳይወለድ ነው የተነገረለት። ስለዚህ ምን አለ? ገለጡ። የሰሙትን ሁሉ እረኞች በነገሯቸው ነገር ተደነቁ። ማን የተደነቀው? ማርያምና ዮሴፍ በዚህ ጉዳይ ተደነቁ። ከዛ እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ ይላል። ማንን እያከበሩ? እግዚአብሔርን እያመሰገኑ እያከበሩ ተመለሱ። ስለወለደች ለማርያም ነው ምስጋና እያደረገው የተመለሱት? ለዮሴፍ ነው ምስጋና እያደረገው የተመለሱት? ነው። ማንን? እግዚአብሔርን እያመሰገኑ እግዚአብሔርን እያመለኩ ተመለሱ። ሊገርዙት 8 ቀን በሞላ ጊዜ በማፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ሊገርዙት 8 ቀን በሞላ ጊዜ በማፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱ ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ
ሁለት ዋሊያ ወይም ሁለት የርግብ ጫጩቶች እንደተባለ መስዋዕት ሊያቀርብ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉም ነበር። እዚህ ጋር ነው ትልቁ ነገር ያለው። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅ ትጉህም ነበር። ጻድቅ ነው፣ ትጉህም ነው በእግዚአብሔር ማለት ነው። መንፈስ ቅዱስም በእርሱ ላይ ነበረ። ምን ነበረ? መንፈስ ቅዱስ። እዚህ ጋር ያለውን ታሪክ ነው አመዘግባችሁ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። የጌታ ኢየሱስ ክርስቶስን መወለድ ሳያይ እንደማይሞት መንፈስ ቅዱስ ነግሮታል። ክብር ለኢየሱስ። ማየት ይፈልግ ነበር። እሱን ደግሞ መንፈስ ቅዱስ ነግሮት ነበር። ከዛ በመንፈስ ቅዱስ ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው ይላል። አቀፈው። ከዛስ እግዚአብሔርንም እየባረከ እንዲህ አለ። ምን እያለ? እግዚአብሔርን እየባረከ። አሁንም ብዙ ጊዜ ሰዎች የሚቸገሩት የእግዚአብሔርን ስራ ለሰዎች ይሰጡና ይወናበዳል፣ ግራ ይጋባሉ። ይሄ ሁላ እግዚአብሔር ያደረገውን ሙሉን ወስደው ለማርያም ነው የሰጡት። ወንጌል የሚበላሸው ይዛ ነው። ይሄ ሁላ እስካሁን የሚነገረው መላእክቶች መጥተው እግዚአብሔርን እያመሰገኑ ለእረኞች እየተናገሩ እረኞች መጥተው አይተውት ሕፃኑን በግርጌተኛውን ሕፃን አይተው እያመሰገኑ እየሄዱ አሁንም ይሄ ሰው መጥቶ እግዚአብሔርን እያመሰገነ ሙሉ የሚነገረው ስለ ኢየሱስ ክርስቶስ እንደሆነ እየታወቀ ያንን በሙሉ ክሬዲቱ ጠቅልለው ለማርያም ይሰጡት። የዛ ጊዜ ምንድን ነው የሚሆነው? ወንጌል ተበላሸ። ወንጌሉ ተበላሸ። ወንጌሉን የኢየሱስ ክርስቶስ ማዳን መድኃኒትነቱ አዳኝነቱን ወስደ ጠቅልላ ትሰጣትና ማን ይሆናል አዳኝ? ሌላ ሆኖ ቁጭ ነው። ከዛስ ምን አለ? እርሱን ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም አሰናብተዋል። ይሄ ሰው የሚፈልገው የነበረው ጌታ የባረከው በመንፈስ ቅዱስ የሚኖር ሰው ኢየሱስን ካየው በኋላ በቃ ባሪያህን አሰናብተው ውሰደኝ፣ ከዚህ በኋላ የምመኘው ነገር የለም። ማን ትዝ እንደሚለን ታውቃላችሁ? በዚህ ጉዳይ ዘማሪ ሙሉቀን መለሰ። ኢየሱስን በአይኔ ማየት ነው የምፈልገው፣ እምመኘው መንግስትን የእሱን መንግስት መውረስ ነው፣ ሌላ የሚያጓጓኝ አንዳችም ነገር የለም ብሎ የተናገረው ኢንተርቪው ሲደረጋል። ኢትዮጵያ አትናፍቅ? ምንድን ነው የሚናፍቀ ተብሎ ሲጠየቅ በፍጹም እኔ የሚናፍቀኝ የኢየሱስን ማየቴ በአይን ማየቴን ነው የምፈልገው፣ ከሱ ጋር መኖር ዘላለማዊ ህይወት ነው የምመኘው የሚለው ከዚህ መንፈሳዊ ሰው ጋር በጣም ነው የሚገናኝበት። በጣም ምኞቱ በመንፈስ ቅዱስ ያየውን ኢየሱስ ክርስቶስ ስጋውን ትቶ ከሱ ጋር መኖር ነው የፈለገው። እና ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋለህ። በሰላም አይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይቷልና። የሚያድነው ማን ነው? የኔ ጌታ ኢየሱስ ክርስቶስ። ምን አለ? አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይቷልና። አይቶታል። ኢየሱስ ክርስቶስን ታቅፎታል፣ አይቶታል። የእግዚአብሔር ክብር ያለውን የእግዚአብሔር ልጅን ታቅፎ አይቶታል እንጂ ማርያምን አይደለም። ማርያምን ስላየ አልተደነቀም። ዮሴፍን ስላየ አልተደነቀም። ሰዎችን ሌሎችን ስላየ ምንም የተደነቀው ነገር የለም። የተደነቀው የሚያስደንቀው ልዩ የሆነው ኢየሱስ ክርስቶስን አቅፈ ስትይዘው ያኔ ነው የምትደነቀው። ኢየሱስ በውስጥ ሲኖር ያኔ ነው የምትደነቀው፣ ያኔ ነው የምትገረመው። ስለዚህ ምን አለ? አይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይቷልና፣ ይህም ለአሕዛብ ሁሉ የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስለማ ስለተባለው? ስለ ማርያም ስለተባለው ነው የተደነቀችው? ስለ ዮሴፍ ስለተባለው ነው የተደነቀው? ነው ስለ ኢየሱስ ክርስቶስ ስለሚባለው
ነገር እረኞቹ መጡ፣ ያንን ተናገሩ። ቅዱስ ገብርኤል መጣ፣ ለማርያም ነገራት። መላእክቶች መጡ፣ ተናገሩ። ይሄንም መጥቶ ሲናገር በጽድቅ የኖረ ሰው ሲናገር ምን ማድረግ ጀመሩ? ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስለማ ስለተባለው፣ ስለ ማርያም ስለተባለው አይደለም፣ ስለ ዮሴፍ ስለተባለው አይደለም፣ ስለ ኢየሱስ ስለተባለው ነገር ይደነቁ ነበር ይላል መጽሐፍ ቅዱስ። ስምዖንም ባረካቸው ይላል። እዚህ ጋር ማን የባረካቸው? ስምዖን። ምን እያለ? ስምዖንም ባረካቸው እናቱን ማርያምን፣ እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ እስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። ማንን? ኢየሱስን ተሹሟል። ተሹመሻል አይደለም፣ ዮሴፍን ተሹመሃል አይደለም ያለው። ስለማን ነው የሚያወራው እዚህ ጋር? እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎችም ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል። የነፍስሽ ሰይፍ ማለት የእግዚአብሔር ቃል ያልፋል ማለት ነው። በነገራችን ላይ በሁለቱም ልታደርጉት የምትችሉት አለ። አንዳንዱ ምንድነው በነፍስሽ ሰይፍ ያልፋል ሲባል በስጋ ትሞቻለሽ የሚለው፣ አንደኛው ደግሞ የእግዚአብሔር ቃል ያልፋል። የእግዚአብሔር ቃል ማለት ደግሞ ኢየሱስ ክርስቶስ ማለት ነው። ቃል ኢየሱስ ነው፣ ቃል ወልድ ነው። ስለዚህ ኢየሱስ ክርስቶስ ነው። ከዛ ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። ነቢያቶች ነበሩ። ለዚህ ነው ቅድስት ድንግል ማርያምን ከሴቶች መካከል የተባረክሽ ነሽ ያላት። ሌሎች የተባረኩ ሴቶችም ስላሉ ነው። መጽሐፍ ቅዱስ ላይ ነቢይቶች አሉ፣ አይነገርም። ማናት? ሴት ነቢይ። ይኸው ምን ይላል? ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። ነቢይት ናት። ከባሏ ጋር ምን ይላል? ከድንግልናዋ ጀምራ ማለት ድንግል ከነበረችበት ጊዜ ጀምሮ ከባለቤቷ ጋር 7 ዓመት ኖረች ይላል። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። ማንን አመሰገነች? አሁንም እቺ ነቢይ ሐና ያመሰገነችው ማንን ነው? ማንን ያመሰገነችው? እግዚአብሔርን አመሰገነች። የሚመጡት በሙሉ የሚያመሰግኑት እግዚአብሔርን ነው የሚያመሰግኑት። ያው በዚህችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ስለማ? እቺ ነቢይት ስለ ኢየሱስ ክርስቶስ ትናገር ነበር። እቺ ነቢይት ሐና ስለ ኢየሱስ ክርስቶስ ለሚጠባበቁት በሙሉ ትናገር ነበር። ከዛ ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ከዛ ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። ልላችሁ የምፈልገው ከዚህ ሁላ በምታዩት እያንዳንዱ ነገር ምስጋናው ሲደረግ የነበረው እግዚአብሔርን መላእክቶቹ ሲያመሰግኑት፣ እረኞቹ ሲያመሰግኑት፣ ነቢያት ሐና ስታመሰግነው፣ ስምዖን የሚባል ቅዱስ ሲያመሰግነው፣ ኢየሱስ ክርስቶስ ስለተወለደ በሙሉ ሲያመሰግኑ የነበረው ማንን ነው? እግዚአብሔር አምላክን። ኢየሱስ በመወለዱ ኢየሱስ እኛን ሊያድን በመምጣቱ የሚመሰገነው ኢየሱስ ክርስቶስ እግዚአብሔር ነው። ከሦስቱ አንዱ ወልድ የሆነው እና በብዛት ችግሩ ሰው ወደ ሰው ወሰደውና አሁን ለምሳሌ ከይቅርታ ጋር ስዕል አድርገው የሚሳደቡት ስዕል አድኖ አድርገው የሚሳደቡት ከምን ጋር ነው? ከኢየሱስ ጋር የተገናኘ ሕይወት የላቸው። ምክንያቱም ያ ስዕል መንፈስ ቅዱስ ስለሚኖረው ያ ስዕልን የሚያደርግ መሳደብ አልነበረበትም። ወንጌል ማወቅ ነበረበት። ያንን ስዕል ካረጉኝ I make sure I know the Bible, I know the gospel። ያንን ስዕል ማድረግ ከሆነ
ምን ማድረግ አለብኝ? ያንን ነገር ማወቅ አለብኝ። ብዙ ጊዜ ችግሩ ያለው ወንጌልን ስለማይሰብኳቸው በሰዎቹ መፍረድ ይከብዳል። ኢዝ ሃርድ። ወንጌል የክርስቶስ ወንጌልን አይፈልጉትም። ለምን አላስተማሯቸው? ከክርስቶስ ይልቅ ክሬዲቱ የተሰጠው መጽሐፍ ቅዱስ ላይ ባለው በእኛ የኢየሱስ ነው ክሬዲቱ። ሁሉ ነገር የኢየሱስ ነው። ሁሉ ነገር እግዚአብሔር አምላክ የሰጠው ለኢየሱስ ክርስቶስ ነው። የማዳን ስራው፣ የመውደዱ ስራ፣ የኃጢአታችን መሰረይ ምክንያት ኢየሱስ ነው። ይሄን ሁላ በሆነበት ክርስቶስ ክሬዲቱ ሙሉ የተሰጠው በስጋም ድንግል ነሽ በመንፈስም ድንግል ነሽ ብለው ነው የሚዋሹት። ዋሽተዋል። በመንፈስ ድንግል ነሽ የሚል የትም ቦታ አልተጻፈም፣ ግን ይዋሹባታል። ለምን? ክሬዲቷን ከፈለ። አይ ዶንት አንደርስታንድ። የቅድስት ድንግል ማርያም ክሬዲት ሰማይ ብታደርሰው አያድንም፣ አያድንም። ሰማይ ጠቀስ ማድረስ ይችላል፣ ግን አያድነኝም። የሚያድነው ክሬዲት የኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ አይደለም ሰማይ። ገና ስሙን ስጠራው መንፈስ ቅዱስ ነው የሚመጣው። ገና ስሙ ሲጠራ መንፈስ ቅዱስ ነው የሚመጣው አብሮ። እኔ ማርያምን ብለው የሚሳደቡ ብዙ ሰዎች አመጣልሃለሁ። የሚዘገንን ስድብ፣ የሚዘገንን ማርያምን ብለው ከነ ማስረጃው ወደ ማስረጃው ይዞ ይቅርታ ስለ ስድብ ማርያምን ብሎ መሳደብ ይቻላል። የሚዘገንን ስድብ ማርያምን ብሎ መሳደብ ይቻላል። እስቲ ከነ ማስረጃው ውሰዳችሁ። ያዳኝ ስም ስላልሆነ ማለት ነው፣ የሚያድን ስም አይደለም። እንዴት? እስቲ በማስረጃ ይቅርታ ለቃሉ ቀድሜ ነግራችኋል። እያንዳንዳችሁ ተጠያቂ ናችሁ። ምን የአምላክን እናት ያዋረደ ስሙ የአምላክን እናት ያዋረደ። እንግዲህ ለማርያም ተቆርቁራ፣ ለቅድስት ድንግል ማርያም ተቆርቁራ ነው። ለዝጎ ምን ይላል መንፈሱ? ወንጌል ነው የሚነገረኝ ወይስ እለጠለጣለሁ? እንደማያድን ስሙ በዛ ታውቃላችሁ። ለምን አይቀዳም? ጥንባታ እናንተ ናችሁ እዚህ እሹሹ እያላችሁ ሰውን እንዲምታጠቁት። ለማኝ በጣም ጠግቧል። እመቤቴን በቃ ከዚህ በላይ ምን እመቤቴን በጣም ጠግቧል። ከዚህ በኋላ መፋታት አያስፈልግም። እመቤቴን የማያድነውን ስም ከያዝክ የፈለግከውን ብትሳደብ መንፈስ ቅዱስ አንተ ውስጥ ስለሌለ ችግር የለም። እመቤቴን ይላል። ከዛ በኋላ ስድቡን ዘግባችኋል። ሁሉም የማርያም ጠበቃ ናቸው። የማርያም ጠበቃ ብትሆን አትድንም። ነቨር። የሚያድን ስም አይደለም። የማርያም ስም አያድንም። አሁንም እየመረረ ዋጠው። መጽሐፍ ቅዱስ ላይ እያንዳንዱ ቦታ ላይ አሳይቻለሁ። የማርያም ስም አያድንም እና የማርያም ስም ግን ያሳድባል። ካመለከው፣ ከተቀበልከው፣ ትልቅ ካረከው ያሳድባል። እይ በስነ ስርዓት ነው። የማርያም መንፈስ እንዲህ ነው የሚያሳድበው። ማርያምን ወዳለው ካልክ፣ ክርስቶስን ካላልክ፣ አዳኙን ካልያዝክ ያሳብድሃል። መንፈሱ በጣም ከባድ። ዲያብሎስ የሚፈልገው ይሄንን ነው። ዲያብሎስ ክርስቶስን ገሸሽ ታደርገውና ማርያምን ትከታለ፣ ገብርኤልን ትከታለ፣ ሚካኤልን ትከታለ። የክርስቶስን ስም ታወጣውና ሌላውን ከተ እንደፈለግ መሸክሸክ መለጥለት ትችላለህ። ለስዱ የኔዎቹ ኮፒ ሊንክ አድርጉ። ተባረኩ። ምንችል ራሱ ሰው ገዝቼ አካውንትን እኔ ስራዬ ብዬ ካላዘጋው እኔ ቡሽት ነኝ። የምትችሉ ሪፖርት እንዳለ አንፎሎ እያደረጋችሁ እንዳለ አንፎሎ ሪፖርት አታረጉ። አትናደጅ። ወጥመዱ ይሄ የሚፈልገውን ነገር አታርጊለት። የሚፈልገውን ነገር የሚፈልገው ቤታዊ ያደርጋል። በስርዓት መልሰህ መተው ነው። እንደሰው ኢየሱስ ጌታ ነው እያላችሁ ጻፉ።
ይቅርታ ስለ ቃሉ ይቅርታ። ይሄ ነው ማርያም የሚሉት ወንጌልን የማያውቁ ሰዎች ናቸው። ወንጌል የሚያውቅ ኢየሱስ ይላል። ወንጌል የሚያውቅ እግዚአብሔር ይላል። ወንጌል የሚያውቅ ሰው ስሙ ሁልጊዜ ስለ ስሙ ክብር ምስጋና ይግባው እግዚአብሔር አምላክ ይላል ወይም ኢየሱስ ይላል። ሃሌሉያ ማለት እንኳን ይፈሩታል። መጽሐፍ ቅዱሳዊ ነው። የመዝሙረ ዳዊትን ምዕራፍ 150 ብታነቡ መጨረሻው ሃሌሉያ ነው። ሁሉ እግዚአብሔርን ያመስግን ይላል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ሃሌሉያ ይላል። አያችሁ፣ ፍጡር ስታመልኩ ፍጡር የተደረገለትን ስታመልኩ የተደረገለትን ያረገን አይደለም የተደረገለትን ስታመልክ ስትሳደባል። የተደረገለትን አድራጊውን ከያዝክ አትሳደብ። ለዚህ ነው ጴንጤዎች አሁን ሪፖርት አድርጉ፣ በዚህ ግቡ፣ በዚህ ውጡ የማይሉ የተደረገላቸው ናቸው። እኔ አሁን ተደርጎልኛል፣ ማንንም ሪፖርት አድርጉ አልልም። አይደው ተደርጎልኛል፣ ኢየሱስ አድኖኛል። ስህተት በየቀኑ እሰራለሁ፣ ንስሐ እገባለሁ። ምን ይል መሰላችሁ? በጣም የምወደው ወንጌል አለ። በጣም የሚወደው ዮሐንስ መልእክት ነው። ዮሐንስ መልእክት ላይ ምን ይላል መሰላችሁ? በጣም ደስ የሚል ዮሐንስ መልእክት ልውሰዳችሁ። ኢየሱስ ጌታ ነው፣ ክብር ለሱ ይሁን። ዮሐንስ መልእክት ዮሐንስ መልእክት ምን ይላል? ዮሐንስ መልእክት አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ነው። ልጄ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችሁ። ኃጢአት አታድርጉ። ኃጢአትን እግዚአብሔር አያውቅም። በነገራችን ላይ እግዚአብሔር ኃጢአትን አይወድም፣ አያውቅም። ለምን? ትክክለኛ ኃጢአትም የሚባል አያውቅም። እኛን የሚያውቀን በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእኛ መለኪያችን ነው። ኢየሱስን ነው የሚያውቀው። ኢየሱስ ነው የእኛ ጥላ፣ የእኛ ልብስ፣ የእኛ ዙፋን፣ የእኛ ሁላችንንም የምንታየው በኢየሱስ ነው። እግዚአብሔር ኃጢአትን ስለማያውቅ አያውቀው። ልክ የሆነ ነገር ብቻ ነው እግዚአብሔር የሚያውቀው። ለዚህ ነው አንድያ ልጁን ዋጋ የከፈለው የጨከነበት። የሚያውቀን ትክክለኛ ነገር ነው። ለዚህ ነው አዳም ባጠፋው ጥፋት ምን ያደረገው? ራሱ መጥቶ ዋጋ መክፈል ያለበት ፍርዱ ትክክል ስለሆነ፣ ፍርዱ የማያዳላ ስለሆነ እግዚአብሔር አምላክ አንድያ ልጁ የሰጠን ለዛ ፍርዱን መውሰድና ማዳን አለበት። ልክ መሆኑ በዛ ነው የሚታወቀው። ስለዚህ ምን አለ? ልጄ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። ኢየሱስ ጻድቅ የሆነው ማን ነው? ዮኒ ማኛ አይደለም። እኔማ በክት ነኝ፣ እኔ ባለጌ ነኝ፣ እኔ ወራዳ ነኝ። እኔ አንዳንዴ ጓ ብዬ ወገብ አገዳን ሰብረዋል። ናት ሜ ጠበቃ አለኝ። ጠይቀው ኢየሱስን ነው የምለው። እግዚአብሔር አምላክ ለእኔ የሰጠኝ ጠበቃ ኢየሱስ ክርስቶስ ይባላል። ዮኒ ማኛ ወንጌልን፣ ዮኒ ማኛ ማንነትን አያውቀውም። እግዚአብሔር አምላክ ሂደዝን ነው ሚላ ሳም ነው ኢየሱስ ክርስቶስን የግል አዳኝ ሲባል የሚደነግጡበት በግሩፕ አይደለም ጌታ የሚያድነው። በነገራችን ላይ በግሩፕ የሚያድን ለሚመስላቸው ሰዎች ይደነቃሉ። በግል የሚያድን ኢየሱስ እግዚአብሔር አምላክ በግሩፕ የሚያድን የሚመስላቸው ሰዎች አሉ። ኖ በእኔ ነው የምጠይቀው፣ በእኔ ስራ ነው የሚጠይቀኝ። እኔ ግን ኢየሱስ ክርስቶስን ጠበቃዬ፣ አዳኜ፣ ጠበቃዬ ነው ለእኔ እያሉ ሲዘምሩ ጠበቃዬ እያሉ ኢየሱስ የኔ ጠበቃዬ ለኔ የሚል የኤፍሬም ዓለሙ መዝሙር አለ። በጣም የምወድ ጠበቃዬ ለኔ ዋስትናዬ ለኔ የሚለው የዮሐንስ ወንጌል ነው። ጠበቃ ባይኖረን በስራችን ቢሆን እንጠልቃለን ለሚሉ ሰዎች ይህንን አደርሱላቸው። የኔ ጠበቃ ኢየሱስ እንጂ ስራ አይደለም። ስራቸው ጠበቃዬን ለሚሏቸው ሰዎች ወንጌልን ማሰራጨት ብቻ ነው የሚያስራ። በኢየሱስ የማመን በኢየሱስ የመኖር ስራ ነው ያለ። ሌላውን እሱ ነው የሚሰራው፣ ሰርቶታልም። ለዚህ ነው መንፈስ ቅዱስ በእኛ ላይ ያለ።
ልድንም ላድንም እችላለሁ የሚል ጥርጣሬ የለኝም። ሰዎች በየቀኑ ስህተታቸውን እየመዘገቡ ያስቀምጣሉ። ሰዎች እንዲህ ብለሃል ብሎ ሲያንቧርቅብህ ይኖራል። ምክንያት ሲፈልግብህ ይኖራል። ምክንያት አንተን ለማጥፋት የሰው ልጅ ምክንያት ሲፈልግ ይኖራል። ልትሳሳት እኮ ትችላለህ። ሶ ዋት ዩ አር ሂውማን አት ዘ ኤንድ ኦፍ ዘ ዴይ። ልትስት ትችላለህ። ልትቆጣ ትችላለህ። ልትሳደብ ትችላለህ። ልትናደድም ትችላለህ። ልትገልም ትችላለህ። ለምን? ሙሴ ሰው ገሎ ነው የተደበቀው። ሙሴ ሰው ገዳይ። በእግዚአብሔር ዘንድ ግን ሙሴ ጻድቅ ነበር። እግዚአብሔር ስህተታችንን እያየ የሚደበድብ አምላክ አይደለም። የሰው ልጅ ነው። ይኸው ዮኒ ማኛ ሶሻል ሚዲያ ላይ ፒቲሽን እንፈርም፣ እናሳደው፣ እናጥፋው ከሶሻል ሚዲያ እያለ ይላል። ኢየሱስ ክርስቶስ በእኔ ውስጥ ያለው ግን የእናንተን ስራ ነው የሚበታትነው። እስካሁን አለ የእናንተን የዲያብሎሳዊ አሰራር ይበትነዋል። he does, he always does። አሸናፊው እግዚአብሔር እንጂ የሰው ልጅ ጉልበት አይደለም። ይበትነዋል። ዮኒ ማኛ ተሳስቷል፣ ነገም እስታለሁ፣ ከነገ ወዲያም እስታለሁ። አልስትም ብል ነው የኔ ውሸት። አልስትም ብል እንደ ሰማሪዋ ሴት ውሃ ልትቀዳ እንደመጣችው ሰዎች እንዳሳደዷት 5 ያግብታ ገፍ የተባለች 5 ጊዜ ሞቱባት። በ6ኛው ኢየሱስ ክርስቶስ እሷንና ሰማሪያ ሰዎችን ሊያድን ኢየሱስ ክርስቶስ ሄደዋል። የሰማሪዋ ሴት ጋር ዮሐንስ 4ን አንቡት። ከዛ በኋላ ነው የጠየቃት፣ ውሃ ጠጭኝ አለ። እንዲህ ተገርማ ከኛ ጋር እኮ መነጋገር አትችልም። ውሃ የሚጠይቅሽም ብታይ እንደዚህ አትይውም አለ። አንቺ ትጠይቂው ነበር። የዘላለማዊ ውሃ ሰጥሻለሁ አለ። ከዛ በኋላ ጠየቃት፣ ባልሽ የት አለ አለ ብሎ ጠየቃት። ኮንቨርሴሽን ጀመሩ። ባልሽ የት አለ? ባል የለኝም አለች። እውነትን ስለተናገርሽ ብሎ አምስቱን ነገራት። 5 ባሎቿን ቆርጥማ እንደበላች፣ ገፊ እንደተባለች፣ እንደተጠላች፣ ከህዝቡ ዘንድ እንደተገለለች፣ ውሃ የምትቀዳበት ሰዓት እንኳን ቀጥር ሰዓት ፀሐይ ስንጥቅ በሚያረግ ሰዓት እንደምትመጣ ነው። ጉዴን የነገረኝን ልንገራችሁ ብላ ስለ ኢየሱስ ክርስቶስ ነው የተናገረችው። ጉዴን የነገረኝ። ስለዚህ ኢየሱስ አዳኝ መሆኑን እነግርሃለሁ። ዮኒ ማኛ ተሳድቧል፣ ወንጌልን ተሳድቧል ብትል እነ ጴጥሮስ ተሳስተዋል። ጳውሎስ አሳዳጁ ነበር። ሙሴ ሰው ገሏል። ዳዊት አመንዝሯል። ሰለሞን አመንዝሯል። ብዙ ሳምሶን ሚስጥሩን ለሴት ነግሯል። ብዙ ውሸት። ኢቭን ዘካርያስ ከእግዚአብሔር የተላከ ቅዱስ ገብርኤል መልአኩን አልሰማ ብሎ አፉ ተዘግቷል ኢየሱስ ክርስቶስ እስኪወለድ ድረስ። እግዚአብሔር ላይ የማይስት ሰው የለም። ነገም ልስት እችላለሁ። በኢየሱስ ክርስቶስ ግን ማዳን ያቆምኩ ጊዜ እኔ ሞቴን እመርጣለሁ። የግል አዳኝ እኔን ያዳነኝ በመንፈስ ቅዱስ የሚያኖረኝ ኢየሱስ ክርስቶስ ማመን ያቆምኩ ጊዜ ሞታለሁ። ሞቴን ነው የምመኘው። ከዛ በኋላ I don't need to live። ያዳነኝን አውቀዋለሁ። ዛሬ አይደለም ስለ ኢየሱስ የመሰከርኩት፣ ስለ ኢየሱስ በድፍረት ሁሌም እናገራለሁ። ጥፋቶች ያሉት ዮኒ ማኛ ኦፍ ኮርስ ጥፋት ከሌላው ገኖ አይደለም፣ ሁሉም ስለሚያቀኝ ነው የኔ ጥፋት ቫይራል የሚሄደው። ጥፋት በጣም መረን የተባሉ ሶሻል ሚዲያ ላይ የሚዘገንን ስራ የሚሰሩ እያሉ የኔ ቫይራል ይወጣል። ለምን? ኢነርጂ ትልቅ ነው። ኢነርጂ ኤክስትሪምሊ ከማንም የበለጠ ነው። ከሌሎች ጋር ማች የሚያደርግ ኢነርጂ የለኝም። ገኖ ይወጣል የኔ ስራዎች። ከማንም በላይ የሚያሳዱት እኔ። ለምን? በእግዚአብሔር ስትመረጥ ተሳዳጅ ነህ። እውነትም ቢኖር ትሳደዳለህ፣ ያሳዱሃል። እኔም አሁንም አቡነ ማቴዎስ አቡነ ተክለ ሃይማኖት ምንም አይደሉም ለኔ። I will tell you just a person። የእግዚአብሔርን ወንጌል የሰበኩ አይደሉም። በክርስቶስ ወንጌል እነሱ አንድ ሰው ወደ ኦርቶዶክስ አላመጡ። ቃል ለምድር ለሰማይ። እኔ ወደ ጌታ ቤት ብዙ ሰዎች በዮኒ ማኛ ምክንያት መጥተዋል። ኢየሱስ ክብሩን ይውሰድ። እኔ የተጠመቁ ቀን 3 ሰዎች ጌታን ተቀብሏል። ገና የተጠመቁ ጊዜ። ከዛ በኋላማ ልነግራችሁ አልችልም። ቀብራራው የምትለው እዚህ ፔጅ አለ።
ዮኒ ማኛን አይቶ ነው ወደ ጌታ የመጣው። ብዙ ወንድሞቼ ምስክርነት በውስጥ የሰጡኝ እህቶቼ በጌታ የሆኑ በጣም ብዙ አሉ። ክብር ለኢየሱስ ይሁን። አዳኙን ይዘናል። ሲመሰገን ያየው ሉቃስ ላይ የምታየው ኢየሱስ ክርስቶስ ነው። ለእረኞቹ መጥቶ የተናገረው እግዚአብሔርን ሲያመሰግኑ የነበሩት ስለ ኢየሱስ ክርስቶስ ነው። የምታየው ስምዖን እግዚአብሔርን ያመሰግነው በመንፈስ ቅዱስ ሲጠበቅ የነበረ ኢየሱስ ክርስቶስን መምጣቱን ይጠባበቅ የነበረ መንፈስ ቅዱስ የነገረው ከዚህ በኋላ መኖር አልፈልግም አለ። ኢየሱስን ማየት ብቻ ፈልጎ ከዚህ በኋላ ነፍሴን እጠላለሁ። ቅድስት ድንግል ማርያምና ዮሴፍ መደነቅ ነበር ስራቸው። እረኞቹ ሲመጡ ተደነቁ። ስምዖን ሲመጣ ሰብአ ሰገል ያመጡለት ሲመጡ መደነቅ ነው ስራቸው እንጂ እነሱ በእግዚአብሔር ስራ ላይ ምንም አስተዋጽኦ የላቸው። ምንም አስተዋጽኦ የላቸው። በእግዚአብሔር ስራ ላይ በኢየሱስ ላይ ምንም አይነት የላቸው። ክሬዲቱ በሙሉ የሚሰጠው ለእግዚአብሔር አምላክ ነው። ያ ነው ብዙ ጊዜ የሚያጣላው። ያ ነው ብዙ ጊዜ ለሰዎች ክሬዲቱ። አሁን ለምሳሌ 3 ደቂቃንን ከእሳት ያወጣው እግዚአብሔር እንጂ ገብርኤል አይደለም። ብዙዎቹ ገብርኤል መልአክ ነው፣ እግዚአብሔር ነው የሚልከው አውጣቸው በእኔ ስላመኑ። እነዛ ሰዎች አልሰግድም ያሉት ለማን ነው? ለእኔ ስገዱ አምላክን ብላችሁ ጥሩኝ ስል ነው። አንተ አንሰግድም፣ የምንሰግደው ለእግዚአብሔር ብቻ ነው። 3ቱ ብቻ ናቸው ቁጭ ያሉት 3 ደቂቃ ይላል መጽሐፍ ቅዱስ። 3 ደቂቃ እነዛ ህፃናቶችን ወደ በደንብ አድርጎ ቤንዚን አርከፍክፎ እንዲገቡ ነበር የተደረጉት። እግዚአብሔር ግን ካመንከው ከብዙ መከራ እንኳን ከቲክታክ ነው ማወራ፣ ከዚህ ከተራ ቲክታክ ቀርቶ እሳት አንድዳችሁ ብትለቁ ዮኒ ማኛን ያድነዋል። እሳት ነው ማወራ። ድፍን እሳት የኦርቶዶክስ ልጆች ይዛችሁ ብትመጡ እኔን ኢየሱስ ያወጣኛል። ትረስት ሚ። አንተ የምታመልከው አንተ ቅዱስ ያልከው ለእኔ ተራ ነው። የእኔ ቅዱስ ኢየሱስ ነው። ቅድስና በነፃ የሚሰጥ ጸጋ በነፃ የሚሰጥ እንጂ በስራ የሚሰጥ እንዳልሆነ በመጽሐፍ ቅዱስ አሳያለሁ። ለምን? ስለማታውቁት። ብፁዕ አቡነ ያልከው በነፃ የተሰጠው ነው፣ ሰርቶ አይደለም። ለዚህ መጽሐፍ ቅዱስ ምን ይላል? ሌላው የነዘበነ ተረት ምን ይላል? መጽሐፍ ቅዱስን ልንገር። ኤፌሶን ሰዎች ምዕራፍ 2 ላይ ቁጥር 9 ማንበብ ትችላለህ። ከዛ በፊት ምን ይላል መሰላችሁ? ምን ይላል? ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 6 በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በምኑ? በቸርነቱ። በምን? በስራችን ነው? በመፍጋታችን ነው? በአናትም በተከል ነው? ውሃ ላይ ሰማይ ላይ እንዲህ ተንከራተትኩኝ ገደል ገባው በምትለው ነው? ነው አይደለም። ኢየሱስ ክርስቶስ ያደረገው በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ሁሉ የሚበልጠውን የባለጸጋ የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠ። ጸጋው በእምነት አድኗቸዋል። ምናችን ያዳነ? በእምነታችን ደሴ ስላመን ነው ብቻ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ለምን? የሰው ልጅ ይመጻደቃል። አሁን የሰው ልጅ ላጥፋ ያለው አቡነ ተክለ ሃይማኖት፣ አቡነ ማትያስ ተነኩ ተብሎ ላጥፋ የሚለው የሰው ልጅ የሰጣቸው የሰው ልጅ የሰጠው ክብር ነው። እግዚአብሔር የሰጣቸው ክብር አይደለም። ኢዝ ናት። እነግርሃለሁ፣ የእግዚአብሔር ክብር የሚገለጠው የክርስቶስን ወንጌል ስትሰብክ ብቻ። የክርስቶስ ወንጌል ካልሰበከው፣ ስለ ክርስቶስ ካልተጨነቅ፣ ካልተጠበቅ፣ ካልመሰከር፣ ካልተናገርክ ጸጋ የለህም። እንደፈለግክ መጮህ ትችላለህ። ይኬንዱ ነጥን ባህል። ስለዚህ አሁንም የምናገረው ምንድን ነው? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ
አይደለም። ማንም እንዳይመካ ከስራ አይደለም። ሰርቶ ክሬዲት ተሰጥቶት የእግዚአብሔርን መንግስት የሚወርስ የለም፣ ወንጌሉን ሰብኮ እንጂ እንዲሁ በነፃ በጸጋ። ከዛ የሚለውን ነው የሚደንቀኝ። ምን እንደሆነ ታውቃላችሁ? እኛ ፍጥረቱ ነንና እንመላለስበት ዘንድ የእግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ በክርስቶስ ኢየሱስ ተፈጠርን። ክብር ለኢየሱስ ይሁን። እኛ የተፈጠርነው የሚያቀን እግዚአብሔር የሚያቀን በኢየሱስ ክርስቶስ ነው። አያቀንም ጨርሶ። እግዚአብሔር የሚያቀን የእግዚአብሔር ልጅ የምንሆነው በምንድን ነው? በኢየሱስ ክርስቶስ። ይሄን ብዙ ጊዜ ደጋግሜ ተናግሬዋለሁ። ምንም ግላፍ አሁን ለምሳሌ ኢቭን ቲክታክ ስትጫወቱ እግዚአብሔር አምላክ አንዳንዴ በመንፈስ ቅዱስ ያናግራል። ሁልጊዜም በመንፈስ ቅዱስ ነው የሚያናግረው። ግላፍ እዚህ ጋር ይቀመጣል ቲክታክ ላይ፣ ወይም ደግሞ የሌላውን ግላፍ ነግራቸዋለሁ። ግላፉ ላይ ግላፉን ነክተ ጊፍት ካልሰጠ 5 ጊዜ አያባዛው። ኢዝናገና ጥቅም የለው። ግላቡ ይቀመጣል። ግላቡን ነክተ ጊፍት ጋለሪ ውስጥ ገብተ የምትፈልገውን ስትሰጥ እዛ ቦታ ስለነካ ብቻ 5 ጊዜ ያባዘዋል በቲክታክ። የኛም ስጦታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ካልያዝ ምንም ጥቅም የለህም። እግዚአብሔርን አውቀዋለሁ አላውቀውም ምናምን ብትል ጥቅም የለው። በግላብ እንሂድ። በምድራዊ ደግሞ አንድ ጓንት የሆነ ቦታ አስቀመጥከው፣ ስራ አለው እንዴ? ምን ስራ አለው? ምንም ስራ የለውም። አርፎ የሚቀመጥ ጥቅም የሚባል የለው። ጥቅሙ የሚጀምረው ግላቡን አንስተ እጅ ውስጥ ስታስገባው ነው። እግዚአብሔርን እንደ እጅ መስለውና ክርስቶስን ካላመጣው ካልገባበት አንተ ገደል ነው። ኢየሱስ ክርስቶስ ነው ዋናው መሰረቱ ኢየሱስ ክርስቶስ ነው። እኔ እጅ ላይ ግላቡ ካልገባ መሬት ላይ ቢቀመጥ የፈለገ ነገር ብታረገው ግላብ ሂድና እስቲ እጄ እንዳይቆሽሽ እቃ ጠብልኝ ብትለው አያጥብልህ። ብታዘው ያ ግላብ የሆነ ነገር አድርግልኝ እንዳይበርደኝ እጄን እቤት እኮ ግላብ አለኝ። በረዶ ላይ ወጥተህ እጅ ላይ ግላብ ሳታደርግ አሜሪካ የምትኖር ካናዳ የምትኖር እንዲሁም ሌላ ሀገር በረዶ ያለበት ሀገር ብትኖር እንደ ቤት እኮ ግላብ አለኝ ዝም ብዬ ወልክ አድርጌ ልውጣና እጄን አይበርደኝም ብትል ይሆናል? እጄን አይበርደኝም። እኔ እኮ ገዝቻለሁ ከአንድም 4 5 10 30 ግላብ አለኝ እጄ ላይ። ጓንት እኮ አለኝ እቤት አለኝ። ለምንድን ነው የሚበርደኝ ብላ አትጠይቅም። ግላቡን ስታደርገው ብቻ ነው ከብርድ የሚከላከልልህ። ግላቡን ስታደርገው ብቻ ነው ከእሳት የሚከላከልልህ። ሰምተሃል? ዋተር ፕሩፍ አለ፣ ፋየር ፕሩፍ አለ፣ የተለያዩ ነገሮች ፕሩፍ አለው። ግላቡን ስታደርገው እንጂ ገዝተህ ስላስቀመጥከው አይደለም። ኢየሱስ ክርስቶስንም አሁን እናንተ አስቀምጣችሁታል የሆነ ቦታ ላይ። ማርያም ማርያም እያልክ ነው የምትጠራው። ገብርኤል ገብርኤል እያልክ ነው፣ ሚካኤል ሚካኤል እያልክ ነው የምትጠራው። አልተጠራም። ስለዚህ ኢየሱስ ክርስቶስ የእኛ ምናችን ነው፣ ልብሳችን ነው ስንል ሁልጊዜ የምንጠራው ስም ነው። ጴንጤ የሚጠራው ስም ከኢየሱስ ክርስቶስና ከእግዚአብሔር ውጭ ከስላሴ ውጭ የለም። ስለዚህ ሁልጊዜ ምናችን ነው፣ ልብሳችን ነው፣ ግላባችን ነው፣ ድምቀታችን ነው፣ መንፈስ ቅዱሳችን ነው፣ ሁሉ ነገራችን ነው። ስለዚህ ስትጠራው አቤት ነው። አንተ ግን የምትጠራው እሱን ጥለህ እሱን አስቀምጠህ ቤት አስቀምጠህ ገብርኤልን ትጠራዋለህ። ሂጋን ነው ጃ ትደውጪው ከአንተ ጋር ምንም ስራ የለውም ገብርኤል። ምክንያቱም የእግዚአብሔር መልአክ እንጂ አንተ መልአክ አይደለም። እግዚአብሔር በአንተ ላይ ሲልከው ነው ሊጠብቅህ መልእክቱን ሊያደርስ የሚመጣ። ማርያም ስለፈለገችው አይደለም ገብርኤል የመጣ፣ እግዚአብሔር ስላዘዘው። አየህ፣ ማርያም ስለፈለገችው ገብርኤል አልመጣ። ስና ጠርተው አልመጣ። ማን እንደሆነም አታውቅም። አትፍሪ ነው ያላል። አታውቀውም ጨርሶ። ማርያም ጋር የመጣው ቅዱስ ገብርኤል እግዚአብሔር ስላዘዘው እንጂ ማርያም ስለፈለገች አይደለም። እኔ ስለፈለግኩት አይመጣም ገብርኤል። እኔ ስለፈለግኩት ሚካኤል፣ ሩፋኤል፣ ኡራኤል አይመጡም። እኔ ስለ ጮኩ ገብርኤል ገብርኤል ስላልኩ አይመጡም። የሚመጣው መቼ መሰለ? እግዚአብሔር ስትል መልእክትን ይሰማል። የኔ አባት ይሰማል። ለምን? ሁሉም ቦታ ላይ ያለን ለመስማት ጸሎትን ለማድረግ ሁሉም ነገር ለማድረግ ምንድነው የምታደርገው? ሁሉንም የሚሰማ አምላክ ብቻ ነው። ሁሉንም ሌሎቹ ከሰሙማ ገስዋ መለኮት አላቸው። መለኮት ሆኑ ማለት አምላክ ሆኑ ማለት። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር አምላክ
በስልጣኑ አይደራደር። ቀናተኛ አምላክ ነው። እኩል የምትሰማ ከሆነ ከእግዚአብሔር አምላክ ጋር እኩል የምትሰማ ከሆነ ታዲያ አምላክ አይደለ እንዴ ገብርኤል? ሚካኤል አምላክ አይደለ እንዴ? ማርያም አምላክ አይደለች እንዴ? ሌሎችንም አባቶች ቅዱሳን የምትሏቸው አምላክ ሆኑ። አብርሃም አምላክ ሆነ። ሁሉም ሰው አምላክ ሆነ። ቀናተኛ አምላክ አለኝ ትላለ። ጸሎቴ በማርያም ይሰማል ትላል። ሃው ከሰማችማ ሙሉ ነገርን ከሰማች ምን ይሆናል? መለኮት አላት። መለኮት ሆነች ማለት ነው። አምላክ ሆነች ማለት ነው። የኔን ጸሎት ከሰማችን እግዚአብሔር የሚሰማውን ቀናተኛ አምላክ የሚሰማውን አምላክ አንተ እሷ መስማት ከቻለች አምላክ ሆነች ማለት ነው። እኩል ነው። ስለዚህ እግዚአብሔር በስልጣኑ ተደራደረ ማለት ነው። ስልጣኑን እኩል አየ ማለት ነው። ለዚህ ነው ስትጸልይ በእግዚአብሔር ለምን አንድያ ልጁን ነው የሰጠን። አንድያ ልጁ ደግሞ ሸክማችሁ የከበደ ማቴዎስ 11 ነው። ሸክማችሁ የከበደ በሙሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ኃጢአተኛ ነኝ ብትል ለኃጢአን እንጂ ለጻድቃን አልመጣሁም ይላል። ኃጢአትህንም በደልህንም የተሸከመ ማን ነው? ኢየሱስ ክርስቶስ ነው። ሲናገር እሱ ደግሞ በምን እኔ ዮሐንስ 14:6 ላይ እኔ እውነትም ሕይወትም መንገድም ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ዘግቶታል። እሱ እውነትም ነው መንገድም ነው ሕይወትም ነው። ስለዚህ እግዚአብሔር የሰጠን አንድያ ልጁ በእኔ ደስ የሚለኝ ልጄ ይሄ ነው እርሱን ስሙት ብሎ ተናገረ። እያንዳንዱ ነገር ብታመጣ ለእረኞች ተናገረ፣ ለጻድቁ ስምዖን ተናገረ፣ ለሌሎችም ሲያመሰግኑት መላእክቶች ታየ። ታላቅ የምስራች መድኃኒት ተወልዷል አለ። እያንዳንዱ ነገር ከኢየሱስ ክርስቶስ ጋር የተያዘ ነገር ሆኖ አንተ ግን ክርስቶስን ትተህ ወደ ሌላ ስትሄድ መንፈሱ ይመታል። ለዚህ ነው ማርያም እያሉ ሲሳደቡ ማርያም እንደማታድን በዛ ታውቋል። ማርያም ብሎ ይሰድባል፣ ገብርኤል ብሎ ይሰድባል፣ የሆነ ኡራኤል ብሎ ይሰድባል፣ ተክልዬ ብሎ ይሰድባል። እናት እንዲቱን ይላል የተክልዬ ባሪያ ሰው። አሁንም ጊዜው አልረፈደ። ኢየሱስን ማምለክና በኢየሱስ መኖር እንጂ በሌላ እንደፈለክ ብትፈራገጥ መዳን አትችልም። መጽሐፍ ቅዱስ መዳን በኢየሱስ ክርስቶስ እንደሆነ ይናገራል። በምንም ሌላ አትድንም። ተፈራገጥ። አይ እንደሱ አላልኩም እሱ እኮ አምናለሁ ግን ትላለህ። ግኗ ምን ያደርጋል ማለት ገደል ይከታል። ግን የሚል ነገር ከጨመርክ እኔ እኮ እወድሃለሁ ግን ካልከኝ you don't like me at all። ግን ከጨመርክ አትወደኝም። ኢየሱስ ክርስቶስ ላይ ግን አይጨመርበትም። እኔ ሊጨመር እችላለሁ። ሂውማን ነው። አይ ብልግናን አልወደውም ዮኒ ማኛ ጥሩ ነገርን ወደዋለሁ የሚለኝ ሰው ሊኖር ይችላል። በኢየሱስ ክርስቶስ ፍጹም በሆነው ግን አታስገባ። ይዶም ፍጹም በሆነው በኢየሱስ ክርስቶስ ላይ ግን አትጨምርም በኢየሱስ። ስለዚህ እናንተ ግን የምትጨምሩ ሰዎች ስራችሁ ምንድን ነው? let's break it down። ግን የምትጨምሩ ሰዎች በስራ ድናለሁ ኢየሱስ በቂ አይደለም እኔ የምሰራው ማዋጣለት ስራ አለ ብላችሁ ብዙዎቹ ግርግር ትፈጥራላችሁ። let's talk about የኢየሱስ ክርስቶስ መንፈስ ካለ ሲጀመር እዛ ቦታ ላይ ለመገኘት ትቸገራለህ፣ ይጎረብጣል፣ ትጸጸታለህ፣ ስህተት ትሰራለህ እኮ ንስሐ ነው የምትገባው almost immediately። ሴተኛ ዳሪነት ላይፍ አድርገው የሚኖሩ እህቶች አላየንም? ላይፍ ስታይል አድርገው ኖ የኢትዮጵያን አይደለም ማወራችሁ። ዓለም ላይ አሜሪካን ሀገር ስሙን መጥራት እዚህ ላይ አልችልም ይሆናል 44 ሚሊዮን በአመት ታስገባለች። አንድ ባስኬትቦል ተጫዋች ፈክቶ የሚያገኘውን ብር ወይም አንድ ሚሊዮነር ፈክቶ የሚያገኘውን ብር እሷ ራቁቷን በማሳየት ብቻ 44 ሚሊዮን ገንዘብ ታስገባለች። ልዩነቱን ልዘግብ የአራድዬ ልጅ ልዩነቱም እንደሆነ ታውቃለህ? 100,000 የሚያስገባው forget about 44 million dollars forget about that 100,000 የሚያስገባው ወይም $50,000 በአመት የሚያስገባው እንየው። 50,000 በአመት የሚያስገባው ሰውን እናቱ ስራው ቦታ ብትሄድ ፕራውድ ያደርጋል አያደርግም? ወይ እናቴ መጣች
ዚስ ማማ ተዋውቋል። አባት ስራ ቦታ ላይ ቢመጣ ዚስ ማዳይ ስራ ቦታ መጣልኝ ስራዬን አየልኝ ብለህ ፕራውድ ሆነ ነው ደረትህን ነፍተህ የምታሳየው። ፕራውድ ሆነ ዩ ኖ ማዳይ ስራዬ ጋር መጥቶ ሰላም ብሎኝ አስተዋውቄ ሄደ። እቺ ግን ራቁቷን የምትሆነው ልጅ ስራሽን አሳይኝ ብሎ አባትየው ቢሄድ ትፈልጋለች? ሞቷን ትመርጣለች? አትፈልግም። ለምን? ብልግና፣ ባለጌነት፣ መረንነት ስለሆነ ገንዘቡ ይመጣል ከርኩሰት ጋር የሚመጣል። ስለዚህ አትፈልገው። የጽድቅ ስራ የላትም። ፕራውድ የሚያደርግ ነገር የላትም። ወረቀት ግን አላት፣ ገንዘብ ግን አላት። መገለጫዋ ምንድን ነው? ብልግና ነው። በብልግና መገለጥን ፕራውድ ብራግ የሚያደርጉ ሰዎች አሉ። ደሜኔት የምትይዛቸው እነሱ ሰዎች ሞራላቸውን ዜሮ የምትከተው ለሚሲሪየስ ስራ ቦታሽን እስቲ አባትሽ ይልሽ፣ እናትሽ ትይልሽ፣ እህትሽ፣ ጓደኞችሽ ይውልሽ ነው የሚሉት። ለምን? የሚያሳፍር ስራ ገንዘብ አለው። ዲያብሎስ ያመጣልሃል። ከዚህ ጋር ዘኪዎስን ይዤው እመጣለሁ። ክብር ለኢየሱስ ይሁን። ታፕታፕ ኮፒ ሊንክ እያደረጋችሁ ዘኪዎስ ምን አደረገ? አዋቴ የነበረ ነው ዘኪዎስ። ዮሐንስን አንብቡት። ኢትስ ቢዩቲፉል ጋስፕ። ዮሐንስን አንብቡት። ዮሐንስ ላይ ስታነቡ ዘኪዎስ ዋቴ ነበር። ቻፓ አለው፣ ገንዘብ አለው፣ አራት ያበድራል ምናምን ብቻ በወለድ እያደረገ ቢዝነሱን እምሽክ ያደረገ ችግኝ፣ በጣም አጭር ችግኝ ሆነ ምች እና ይሸማቀቃል። ውስጡ ሰላም የለውም። ገንዘብ አለው፣ በጣም በሰው ዘንድ ይጠላል። ገንዘብ አለው፣ ደስተኛ ግን አይደለም። ውስጡ የረካ አይደለም። ኢየሱስ ሲመጣ መንገድ ላይ ሰው ግርግር አለ። ችግኝ ስለሆነ ተረግጦ ይሞታል። ስለዚህ ምን ማድረግ አለብኝ ብሎ አሰበ። እግዚአብሔር ለዛ ነገር ሲያዘጋጀው፣ ልባችሁ ከተዘጋጀ ኢየሱስ እናንተ ውስጥ እንደሚገባ እንዴት ታያላችሁ? ዛፍ ላይ ወጣ፣ የሾላ ዛፍ ላይ እንዲህ